እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ወደ ጨዋታ እንግዲህ የምንመለስበት ሳምንትም ደርሷል። በእንግሊዝ ፕሪሚየር ሊግ እንዲሁም በሌሎች ሊጎች ጨዋታዎች የሚደረጉ ይሆናሉ። ከዛሬ ጀምሮ በጀርመን ቡንደስሊጋ እንዲሁም በፈረንሳይ ሊጓን የሚደረጉ አንዳንድ ጨዋታዎች አሉ። በዛሬው ዕለት ከነገ ጀምሮ ደግሞ ተጠባቂ ጨዋታዎች የሚደረጉ ነው የሚሆኑት። በዚህ ሳምንት በሰሜን ለንደን ደርቢ እንግዲህ ተጠባቂ ጨዋታ ይኖራል። በአርሰናልና በቶተናም መካከል በፍላይ ኤምሬትስ ስለሱ ጉዳዮች የምናነሳም ይሆናል። በዚህ ጨዋታ ላይ ካፕቴኑ ማርቲን ኦዴጋርድ እንደሚመለስ ነው እየተገለጸ የሚገኘው። የቪክተር ዮኮረሽ ጉዳይ ግን አጠራጣሪ መሆኑ እየተገለጸም ይገኛል። እንደ ኖኒ ማዱኬ እንዲሁም ደግሞ ጋብሪኤል ማጋሌዝ የመሳሰሉ ተጫዋቾች ግን ከጨዋታው ውጪ ናቸው ሲል አንድ ዘገባ እየገለጸ ይገኛል። ዛሬ አሰልጣኝ ሚኬል አርቴታ ጋዜጣዊ መግለጫ ከሰዓት ላይ የሚሰጡ ይሆናሉ። እሱን እንዲሁ የምናቀርብላችሁ ይሆናል በከሰዓት ፕሮግራሞቻችን ላይ። ከዚህም በተጨማሪ እንግዲህ የምንመለከታቸው መረጃዎች አሉ። በአርሰናል ቤት ወደ ማንቸስተር ዩናይትድ መረጃዎቻችንም ስናልፍ እንግዲህ ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋች እየተመለከቱም ይገኛሉ። አንጆሎ ስቲለርን ጨምሮ ካርሎስ ባሌባ እንዲሁም ደግሞ ኤሊዮት አንደርሰን የመሳሰሉ ተጫዋቾች በማንቸስተር ራዳር ውስጥም ይገኛሉ። እንደሱ አይነት ተጫዋቾችን እንመለከታለን። አሰልጣኝ ሩበን አሞሪም የሰጧቸውም ሀሳቦችም አሉ። እሱንም የምናነሳ ነው የሚሆነው። እንዲሁም በቼልሲ ቤት ቶድ ቦሊ ያነሷቸው ሀሳቦች አሉ። ትላንትና በርካታ ነገሮችን መግለጽም ችሏል። እሱን እንመለከታለን። ስለ ስቲቭ ዊሊያምስም የምናነሳቸው ጉዳዮችም ይኖራሉ። ሌሎች ተጫዋቾችንም በቼልሲ ቤት የምንመለከት ነው የሚሆነው። በሊቨርፑል በኩል እንግዲህ ስለ ሞሳላ እንግዲህ ሰይዶ ማኔ ሀሳብ መስጠቱንም ተመለከትን። በስፋት በስተመጨረሻ ላይ የምንመለከት ይሆናል። ከዛም በተጨማሪ ደግሞ ስለ ሌሎች ተጫዋቾች እንዲሁ በሊቨርፑል ቤት የምናነሳቸው አድቫንቴጆች አሉ። እሱን የምንመለከት ይሆናል። ብቻ እስከ መጨረሻው ድረስ ከኛ ጋር ቆዩ እንጂ በርካታ ስፖርታዊ መረጃዎችን የምታገኙ ነው የሚሆኑት። እኛም በርካታ መረጃዎችን ልናቀርብላችሁ ከወዲሁ ተዘጋጅተንም ቀርበናል። ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ፉትቦል ስቲቭ ዊሊያምስም ይናገራል። ቼልሲን ከመቀላቀሉ በፊት ከቲያጎ ሲልቫ ጋር ስለመገናኘቱ ነበር እንዲሁ መገለጽም የቻለው። አጭር ውይይት አድርገን ነበር። እሱ መጥቶ አነጋገረኝ። እናም ለክለቡ መፈረም እንደምፈልግም ጠየቀኝ። ክለቡ አስደናቂ መዋቅር እንዳለውም ገልጾልኛል ሲልም ይገልጻል። በጣም ደስ ብሎኝም ነበር፣ ምክንያቱም ቲያጎ ሲልቫ ለዚህ ክለብ እንደ ሮል ሞዴል ነው። እሱ ከሱ ጋር መነጋገር እጅግ በጣም አስደናቂ እድልም ነበር። በዚህም የተነሳ በሱ ደስተኛ ነኝ ሲል እንዲሁ ወደ ቼልሲ ስለመጣበትም ሁኔታ ስቲቭም ይናገራል። ቼልሲ ለጂዮቫኒ ኩዌንዳ በሚቀጥለው የዝውውር መስኮት የኢንዞ ማሬስካውን የመጀመሪያ ቡድን እድል አግኝቶ እንደሚያውቅ ነው እየተገለጸ የሚገኘው። በተጨማሪም ኩዌንዳ የእንግሊዝኛ ቋንቋን እየተማረ ሲሆን አንድ የቼልሲ ስቴዲየም በመገኘት ቡድኑም እንዴት እንደሚጫወትም አይተዋል ተብሏል። ይህንንም እንግዲህ ፉትቦል ለንደን ይዞት የወጣው መረጃ ሲያሳይ ምንጮች እንደገለጹት ጂዮቫኒ ኩዌንዳ ለፕሪሚየር ሊጉ ዝግጁ እንዲሆን የአካላዊ ብቃቱን ለማሻሻል እየሰራም ይገኛል። ብዙ ጊዜ የራሱን አፈጻጸም በቪዲዮ ይከታተላል። እናም ሌሎች የክንፍ ተጫዋቾች የሆኑትን እንደ ኔይማር፣ ላሚን ያማል፣ ሮናልዶ አይነት ተጫዋቾችን ክለቦችን በመመልከት እንግዲህ የራሱን ለማሻሻል ይሞክራል ሲል ፉትቦል ለንደን እየዘገበ ሲሆን ኩዌንዳ የት ሊጫወት እንደሚችል ከተመለከትን ወጣቱ ተጫዋች ለቼልሲ በማንኛውም የፊት መስመር ቦታ ላይ ለመጫወት ፈቃደኛ ነው። ለስፖርቲንግ በሁሉም ክንፎች እንደ 10 ቁጥር መጫወት የሚችል ሁለገብ አማራጭ ነበር። በቼልሲ ቤትም በሁሉም ቦታ የመጫወት አቅም አለው ሲል እንዲሁ ፉትቦል ለንደንም ዘግቦታል። ቶድ ቦሊም ይናገራል። ፕሪሚየር ሊጉ የጦርነት ሜዳ ነው ሲል ነው የሚገልጹት። ወይ ተላምደህ ትዘጋጃለህ አሊያም ወደ ኋላ ትቀራለህ። እኛ ማጥቃታችንን እየመረጥን ነው። እግር ኳስ ስፖርት ብቻም አይደለም፣ ዓለም አቀፋዊ መዝናኛም ነው። ከስታንፎርድ ብሪጅ ጀምሮ እስከ ትልቅ ቦታዎች የሚያስገባ ብራንድ እየገነባን ነው ሲል ነው ቶድ ቦሊ የሚናገሩት። እኛ ለረጅም ጊዜ በዚህ ውስጥ ነን። ለደጋፊዎች ዘላቂ እንዲሁም ደግሞ አስደሳች ነገር መገንባት እንፈልጋለን። ገንዘብ መሳሪያ እንጂ ግብ አይደለም። በከፍተኛ ደረጃ ለመወዳደር ባለተሰጥኦ ላይ ኢንቨስት እያደረግን እንገኛለን። ነገር ግን ብልጠት ያላቸው ስራዎችን እንሰራለን እንጂ ግዴለሾች አይደለንም ሲል ቶድ ቦሊ እየገለጸም ይገኛል። በተለይም እንግዲህ በአሁኑ ሰዓት ላይ ቼልሲ የተለያዩ ታዳጊ ተጫዋቾችን እያስፈረሙም ይገኛሉ። በቼልሲ ቤት እንግዲህ ትልቅ ተጫዋች የሚባለው ቶሲን አደርባዮ ነው። 27 ዓመቱ ላይ የሚገኝም ተጫዋች ነው። ሌሎቹን ብንመለከት ከ24 ዓመት በታች እንደሆነ ነው እየተመለከተን የምንገኘው። ይህም እንግዲህ ቼልሲዎች ምን ያህል በአሁኑ ሰዓት ላይ በተለይም በታዳጊ ተጫዋቾች ላይ ኢንቨስት እያደረጉ እንደመሆኑ እየተመለከተን እንገኛለን። ለምሳሌ ያክል እንግዲህ ካነሳን እንደ አሌሃንድሮ ጋርናቾ፣ ስቲቭ ዊሊያምስ እንዲሁም ደግሞ
ሊያም ዴላፕ የመሳሰሉ ተጫዋቾችን መጥቀስም እንችላለን። እንደዚህ አይነት ተጫዋቾች ከ21 ዓመት በታች የሆኑ ተጫዋቾችን እንግዲህ የግላቸው በማድረግ ራሳቸውን እንዲያሳዩ እንዲሁም ደግሞ በቼልሲ ቤት ብዙ ጊዜን የሚቆዩ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ከ8 ዓመት እስከ 10 ዓመት የሚያስፈርሟቸው ተጫዋቾች በቼልሲ ቤት ብዙ ነገሮችን ይሰራሉ ተብሎም ይጠበቃል። አሁንም ቢሆን የተለያዩ ተጫዋቾችን እየተመለከቱም ይገኛሉ። ከዚህ መካከል እንግዲህ ጆቫኒ ኩዌንዳ ወደ ቼልሲ የሚመጣበት እድል አሁንም ሰፊ ሆኗል። ይህን ተጫዋች እንግዲህ ከዚህ በፊት ባለፈው የጥር የዝውውር መስኮት ላይ ማስፈረማቸውን እንዲሁ አስታውሰንም ነበር። የአርሰናል ደጋፊዎች መልእክት ያስተላልፋሉ ተብሏል። የለንደን ክለብ አርሰናል ደጋፊዎች በእሁዱ የሰሜን ለንደን ደርቢ ጨዋታ ትልቅ ባነር እንደሚመለከቱ ነው እየተገለጸ የሚገኘው። በስቴዲየሙ ለማስመልከት የተዘጋጀው ምስል ንድፈው በክለቡ ደጋፊዎች እንደተዘጋጀ እየተገለጸ ይገኛል። በምስሉ ላይ የክለቡ የቀድሞ ታሪካዊ ተጫዋቾች እንዲሁም አሁን በመጫወት ላይ ያሉ ተጫዋቾች ማካተታቸው ነው እየተገለጸ የሚገኘው። ተጠባቂው የሰሜን ለንደን ደርቢ ጨዋታ እሁድ ምሽት 1 ሰዓት ተኩል ላይ በፍላይ ኤምሬትስ ስቴዲየም የሚደረግ ነው የሚሆነው። በዛ ጨዋታ ላይ እንግዲህ የተለየ ቲፎ ይዞት እንደሚገቡ ነው እየተገለጸ የሚገኘው። ዘገባዎች እንደሚያሳዩት ከሆነ አርሰናል የኤልቼ ኮከብ የሆነውን ሮድሪጎ ሜንዶዛን ወይም ደግሞ አዲሱ ፔድሪ እየተባለ የሚጠራውን ለማስፈረም ጠንካራ ግፊት እያደረገ እንደሆነ እየተገለጸ ይገኛል። ይሁን እንጂ አርሰናል ተስፋ ሰጪው የስፔን ተሰጥኦ ለማግኘት ከአውሮፓ ትልልቅ ክለቦች ማለትም ከማንቸስተር ሲቲ፣ ሪያል ማድሪድ እንዲሁም ደግሞ ከጁቬንቱስ ጋር ብርቱ ፉክክር ይገጥመዋል እየተባለም ይገኛል። ይህን ታዳጊ እንግዲህ አርሰናሎች የግላቸው ለማድረግ ይፈልጋሉ። በተለይም አሰልጣኝ ሚካኤል አርቴታ እንግዲህ ስፔናዊ መሆናቸውን ተጠቅመው ይህን ተጫዋች የግላቸው ለማድረግ እንደሚሞክሩ ካሁንም በርካታ መረጃዎች የሚያመላክቱ ሲሆን ተጫዋቹም ቢሆን ወደ እንግሊዝ የማለፍ ከፍተኛ ፍላጎት አለውም እየተባለም ይገኛል። አርሰናል በቶተናም ጨዋታ ላይ የጋብሪኤል ጂሰስ እንዲሁም ካይ ሃቨርትስ፣ ኖኒ ማዱኬና ጋብሪኤል ማጋሌዝ ግልጋሎት እንደማያገኝ እየተገለጸ ይገኛል። ቻርሊ ዊትለስ ይዞት የወጣው መረጃ እንደሚያሳየው ከሆነ እንግዲህ እነዚህ ተጫዋቾች በሰሜን ለንደን ደርቢ ጨዋታ ላይ አይገኙም ሲል ነው የሚገልጸው። ቪክተር ዮኮረሽ ለደርቢው የመድረሱ ነገር አጠራጣሪ ነው ሲል እንዲሁ የገለጸ ሲሆን ማርቲን ኦዴጋርድ ግን ወደ ሙሉ ልምምድ መመለሱን ነው እንዲሁ መግለጽም እየቻለው። ነገር ግን አርቴታ ጥንቃቄ ሊያደርግበት እንዲሁም ከቶተናም ጋር በሚደረገው ጨዋታ ከቤንች ወንበር ላይ ሊያስቀምጠው ይችላል ሲል እየገለጸም ይገኛል። ተጫዋቹ ግን ሙሉ በሙሉ ዝግጁ መሆኑን ዘሰንም እንዲሁ የገለጸው መረጃ ነው። ኤክስክሉሲቭ ብሎ ፋብሪዚዮ ሮማኖ ካወጣው መረጃዎች መካከል እንግዲህ ታዋቂው ፋብሪዚዮ ሮማኖ ትላንትና ባስነበበው መረጃ መሰረት እንግዲህ ቡካዮ ሳካ እስከ ሰኔ 2030 ድረስ በአርሰናል ለመቆየት የሚያስችለውን ፊርማ ለማስፈረም በእጅጉን ተቃርቧል በማለት ታማኙ የመረጃ ምርጭ እንዲሁ ፋብሪዚዮ ሮማኖ እየዘገበም ይገኛል። ተጫዋች እንግዲህ አሁንም ቢሆን በአርሰናል ቤት እጅግ በጣም ደስተኛ መሆኑን ከዚህ በፊትም ገልጾም ነበር። አሁንም ቢሆን እዚሁ የመቆየት ከፍተኛ ፍላጎት አለው ሲል እንዲሁ ፋብሪዚዮ ሮማኖ እየገለጸ ሲሆን እስከ ሰኔ 2030 ድረስ በአርሰናል ቤት የሚያቆየውን ኮንትራት በትልቁ ይፈርማል ሲልም እየገለጸም ይገኛል። በዚህ ላይም እንግዲህ ቡካዮ ሳካ ከፍተኛ ደሞዝተኛ የሚያደርገውንም አንቀጽ ውሉ ላይ እንደተካተተ መረጃዎችም ያሳያሉ። ስለ ፔሮ ሂንካፔ አንዳንድ ነገር እየተነሳም ይገኛል። ከዚህም በተጨማሪ አርሰናል በፔሮ ሂንካፔ ከቶተናም ጋር ለሚያደርገው ጨዋታ ዝግጁ መሆኑን ትንሽ ጨንቋል። ተጫዋቹ ለሀገሩ የዓለም አቀፍ ግዴታዎችን ካጠናቀቀ በኋላ ከረጅም ጉዞ በኋላ ዘግይቶ ለንደን ለመመለስ ችሏል። እናም ክለቡ አሁን ላይ ከባድ የጉዞ ጫና ለደርቢው ጨዋታ ተጫዋቾች ብቃት ላይ ተጽዕኖ ሊያሳደር ይችላል እንደሆነ እየገመገመም ይገኛል። ፔሮ ሂንካፔም ይህም እጅግ በጣም እያሳሰበው እንደሚገኝ ነው እየተገለጸ የሚገኘው። ምናልባትም እንግዲህ የጋብሪኤል ማጋሌዝን ጉዳት ተከትሎ የተጫዋች ወደ አሰላልፎ ይገባል የሚል ቅድሚያ ግምቶች በበርካቶቹ እየተገለጸ ሲሆን ተጫዋቹ ይህን ነገር ምናልባት ጫና ይፈጥርብኝ ይሆን የሚል ሀሳብ ውስጥ እንደገባ መረጃዎችም ያሳያሉ። ጄሚ ካራገር ይናገራል። ጋብሪኤል ማጋሌዝ መሪ ነው። እሱ ከኋላ ያለው ግዙፍ ተጫዋች ነው። እናም የቆመ ኳስ ላይ ትልቅ ስጋት ነው። ይህ በእያንዳንዱ ጨዋታ ይከሰታል። እሱ ምርጥ የተከላካይ ቁጥሮችን የሚያስመዘገብ ቡድን ውስጥ ያለ ምርጥ ተከላካይ ነው ሲል ነው የሚገልጸው። ጋብሪኤል በአሁኑ ጊዜ በፕሪሚየር ሊጉ ውስጥ በጣም ተጽዕኖ ያለው ተጫዋች ይመስለኛል። አርሰናል በፕሪሚየር ሊጉን የሚያሸነፍ ከሆነ የፒኤፍኤ የአመቱ ምርጥ ተጫዋች ለማሸነፍ በእርግጠኝነት ይኖራል። እሱ ቁጥር 1 ተፎካካሪ ነው ሲል እንዲሁ እየገለጸ ይገኛል። በዚህ ጨዋታ በተለይም በሰሜን ለንደን ደርቢ አለመኖሩ ግን ምናልባትም ትልቅ ክፍተት ሊሆን ይችላል ሲል የቀድሞ የሊቨርፑል ሌጀንድ እንዲሁ እየገለጸም ነው የሚገኘው። የኔፕልሱ ክለብ ሌሎች አማራጮችን እየፈለጉ እንደሆነ ተገልጿል። የኮቢ ማይኖ ዋነኛ ፈላጊ ሆነው የቀረቡት ናፖሊዎች ኮቢ ማይኖ ማንቸስተር ዩናይትድን የማይለቅ ከሆነ ትኩረታቸውን የሚያዞሩባቸውን ሌሎች አማራጮች እየተመለከቱም ይገኛሉ። ኮቢ የመጫወቻ ጊዜ የማያገኝ ከሆነ በአጭር ጊዜ የውሰት ቆይታ ክለቡን የመልቀቅ ፍላጎት እንዳለው የሚታወቅ ሲሆን አሁን ባሉ የአንቶኒዮ ኮንቴ እንዲሁም የበላይ አካላት ተቀዳሚ ምርጫ ኮቢ ማይኖ መሆኑ ተገልጿል። ዘገባውን ከጣሊያኑ ጋዜጣ ዴሎ ስፖርት ያጠናቀር ነው። ለማንቸስተር ዩናይትድ መጫወት የምንጊዜም ህልሜ ነው ሲል ይገልጻል። በብሪስቶል ሲቲ ስኬታማው የውሰት ውል እያሳለፈ የሚገኘው ግብ ጠባቂው ቪቴክ ወደ ማንቸስተር ዩናይትድ የመመለስ
ትልቅ አቅም እንዳለውም ተገልጿል። አንድ ቀን ለዚህ ትልቅ ክለብ የመጫወት ህልም አለኝ ሲልም ገልጿል። ከጨዋታ ራሴን ለማሻሻል ጥረት እያደረኩ እገኛለሁ ሲል የገለጸ ሲሆን ከፊት ለፊት እጅጉን ትልቅ ፈተና እንዳለ አውቃለሁ፣ ይህንንም ለመወጣት ጠንክሬ እሰራለሁ ሲል ነው እየገለጸ የሚገኘው። ምናልባትም እንግዲህ የመመለስ እድል ይኖረዋል እየተባለም ይገኛል። ሌላኛው ኤቨርተኖች አሁን ላይ ከአምናው በተሻለ ቁመና ላይ ይገኛሉ ሲል እንዲሁም ገልጿል። እኛም በተመሳሳይ ከአምናው በጣም በተሻለ ቁመና ላይ እንገኛለን ሲል አሰልጣኝ ሩበን አሞሪም መናገራቸውን ነው የተመለከት ነው። እነርሱ በዚህ ሲን በርካታ ጨዋታዎች ላይ ጥሩ መሆናቸውን አሳይተዋል። በቶተናም 3-0 በተሸነፉበት ጨዋታ እንኳን የቆሙ ኳሶች ልዩነት ፈጠሩ እንጂ እነሱ እድሎችን መፍጠር ችለው ነበር ሲሉ ነው የሚገልጹት። ጃክ ግሪሊሽ ጥሩ ብቃት ላይ ያለ ይመስለኛል። ኢልማን ኒዲየም ይህንን ራሱን የሚያሳይ ተጫዋች ነው ሲል ነው የሚገልጸው። በአማካይ ስፍራው ላይ ለውጥ ሊያደርጉ ይችላሉ። ጀምስ ጋርነርን በቀይ መስመር ተመላላሽነት በማስገባት የቆሙ ኳሶችን ለመጠቀም በሚጂክ ጃክ ሊያሳልፉ ይችላሉ ሲል ነው እየገለጹ የሚገኙት። እናም እነሱ ውስብስብ የሆነ ቡድን አላቸው። አሰልጣኛቸው ዴቪድ ሞይስ በክለቡ ትልቅ ስራን እየሰራም ይገኛል። የሰኞውን ጨዋታ ለማሸነፍ እንደምንቸገር እናውቃለን ሲል አሰልጣኝ ሩበን አሞሪም ስለ ኤቨርተኑ ጨዋታም ገልጿል። ነገር ግን እኛም በብዙ ተሻሽለናል። ይህን ነገሮችን ደግሞ ልዩነት ለመፍጠር የምንሞክርበት አጋጣሚ ሊፈጠር ይችላል ሲሉ አሰልጣኝ ሩበን አሞሪም ከጨዋታው በፊት መናገራቸውንም ተመለከትን። እስከ ነገ ድረስም የጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃል። አሰልጣኝ ሩበን አሞሪም ከኤቨርተኑ ጨዋታም በፊት ማንቸስተር ዩናይትድ የከተማውን ፕሮጀክትም ተቀብሏል። የማንቸስተር ዩናይትድ ከተማ አስተዳደር በቀጣይ ከተማዋን ለማሳደግ የሚያስችል አዲስ ፕሮጀክት ይፋ ማድረጎም ነበር። ማንቸስተር ዩናይትድም ይህንኑ የከተማ አስተዳደር ፕሮጀክት በይፋ መቀበሉ ነው ያሳወቀው። የከተማ አስተዳደሩ ይፋ ባደረገው ፕሮጀክት ከተያዙ ውጥኖች አንዱ ማንቸስተር ዩናይትድ አዲስ ስቴዲየም ለመገንባት ያቀደውን እቅድ ማገዝ ተጠቃሹ መሆኑ ነው የተገለጸም የሚገኘው። ማንቸስተር ዩናይትድ ምናልባትም እንግዲህ አዲሱን ፕሮጀክታቸውን የሚጀምሩበት ጊዜ ቅርብ ሊሆን እንደሚችል እንዲሁ ገልጸዋል። ሃሪ አማስ እንዲሁም ደግሞ ቪቴክ በጥር ሊመለሱ ይችላሉ እየተባለም ይገኛል። ባሳለፍነው ክረምት በውሰት ውል ከማንቸስተር ዩናይትድ የተለያዩት ሃሪ አማስ እንዲሁም ግብ ጠባቂው ቪቴክ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ ሊመለሱ እንደሚችሉ ነው የተገለጸው። እነዚህ ተጫዋቾች በውሰት እየተጫወቱ በሚገኙባቸው ክለቦች ስኬታማ ቆይታን መሆኑ ላይ የተገለጸ ሲሆን በቀጣይ በአፍሪካ ዋንጫ ሳቢያ ጥቂት የማይባሉ ተጫዋቾችን ሊያጣ እንደሚችል የሚጠበቀው ማንቸስተር ዩናይትድን በዚህ ውድድር ምክንያት ሊፈጠር የሚችለው የቡድን ጥልቀት ጥበትም ትልቅ ችግርን ለመቅረፍ ከወዲሁ እነዚህን ተጫዋቾች ሊያቀርብ እንደሚችል የሜን ጋዜጣ ያወጣው መረጃም ያሳያል። ማንቸስተር ዩናይትድ የሴሜኒዮን ሁኔታ በቅርበት እየተከታተለም ይገኛል። ማንቸስተር ዩናይትድ በአንቷን ሴሜኒዮ ላይ ከፍተኛ ፍላጎት እንዳለውም ተገልጿል። ቀያዮቹ ሰይጣኖች የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኙ ዘገባዎችም ጠቁመዋል። አሰልጣኝ ሩበን አሞሪም በክንፍ በኩል የ10 ቁጥር ስፍራ ተጫዋች ለማስፈረም ፍላጎት እንዳላቸው ሲገለጽ፣ ለዚህም አንቷን ሴሜኒዮ ትክክለኛው ተጫዋች ነው የሚል እምነት አላቸውም ተብሏል። በሌላ ዜና ማንቸስተር ዩናይትድ የወልቨርሃምፕተኑን ብራዚላዊ ተጫዋች ዣኦ ጎሜዝን በጥር የዝውውር መስኮት ለማስፈረም ጥያቄ ያቀርባል ተብሎ እንደሚጠበቅ ነው የተገለጸው። የሜን ዘገባ የሆነው እንዲሁም ደግሞ ቤን ጃኮብስ እንዳስጠናቀረው ከሆነ ወልቭሶች በጥሩ የዝውውር መስኮት ለጎሜዝ የሚቀርቡ ጥያቄዎችን ለማጤን ዝግጁ መሆናቸው እየተመላከተ ሲሆን ማንቸስተር ዩናይትድ ዋነኛ ኢላማው ሲሆን ተጫዋቹም ወደዛ የሚሄድ ከፍተኛ ፍላጎት እንዳለው ቤን ጃኮብስም ዘግቧል። ዩናይትድ እንዲሁ አንጄሎ ስቲለርንም ይፈልጋል። ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች አንጄሎ ስቲለር ላይ ያለው ፍላጎት እውነተኛ መሆኑን ቤን ጃኮብስ እንዲሁ አስነብቧል። ከባሌባ በመቀጠል በማንቸስተር ዩናይትድ የአማካይ ስፍራ ራዳር ውስጥ የሚገኘው ተጫዋች አንጄሎ ስቲለር ነው ሲል ነው የሚገልጸው። የክለቡ ከፍተኛ ስራ አመራሮች የሆኑት ክሪስቶፈር ቪቬል እንዲሁም ደግሞ ጄሰን ዊልኮክስ የተጫዋቹ አድናቂም ናቸው። ዩናይትድ ምናልባትም በክረምት የዝውውር መስኮት እንደተባለው ሁለት የአማካይ ስፍራ ተጫዋች የሚያስፈርም ከሆነ አንጄሎ ስቲለር አንዱ መሆኑ እድለኛ ከፍተኛ ሊያደርገዋል ሲል ነው እየገለጹ የሚገኙት። ማንቸስተር ዩናይትድ ይህንን የጀርመን ተጫዋች እንግዲህ እየገሉ ለማድረግም ይሞክራል። እንዲሁ በተመሳሳይ ካርሎስ ባሌባ ዩናይትድን የመቀላቀል ፍላጎቱ እጅጉን ከፍተኛ ነው ሲል ነው እንዲሁ በተጨማሪም የገለጸው ቤን ጃኮብስ በዘገባው። ካሜሩናዊው የብራይተን ኤንድ ሆቭ አልቢዮን አማካይ የሆነው ካርሎስ ባሌባ በማንቸስተር ዩናይትድ የመቀላቀል ፍላጎቱ አሁንም እጅጉን ከፍተኛ እንደሆነም ነው የተገለጸው። ባሌባ አሁንም ዩናይትድን መቀላቀል ይፈልጋል ያለው ታዋቂው ዘገባ ወይም ደግሞ ጋዜጠኛ ቤን ጃኮብስ ዝውውሩም ከዚህ ክረምት እንደሚያልፍ አይጠበቅም ሲል ነው እየገለጸ የሚገኘው። ተጫዋቹ ከማንቸስተር ዩናይትድ ውጪ ሌላ ክለብ የመምረጥ ፍላጎትም የለውም። ቀያዮቹ ሰይጣኖች ባለፈው ክረምት የጀመሩትን ስራ በመቀጠል በማገባበድ ተጫዋቹን የግላቸው ለማድረግ ይሞክራሉ ሲል ነው እየገለጸ የሚገኘው። የዚህ ተጫዋች እንግዲህ በርካታ ፈላጊዎች ብቅ ሊሉም ይችላሉ። ከነዚህ መካከል ውሃ ሰማያዎቹ ሌሎቹ እንዲሁ ፈላጊ ሆነው ልቅ ሊሉ እንደሚችል ነው እየተገለጸ የሚገኘው። ይህንንም ተከትሎ ማንቸስተር ዩናይትድ የግላቸው ለማድረግ ይፈልጋሉ። ተጫዋቹም ወደ ኦልትራፎርድ ብቻ የሚሄድ ከፍተኛ ፍላጎትም አለው። ዩናይትድ ለማጉዌር አዲስ ውል ለማቅረብ ሁኔታዎችን እየገመገመም ይገኛል። ማንቸስተር ዩናይትድ የእንግሊዛዊውን ተከላካይ ሃሪ ማጉዌርን ውል
ለማራዘም ሁኔታዎችን እየገመገመ እንደሚገኝ ነው የተገለጸው። ቀያዮቹ ሰይጣኖች ለተጫዋቹ የሚሰጡት ኮንትራት የአጭር ጊዜ ወይስ የረጅም ጊዜ ምን ያህል ሳምንታዊ ደሞዝ ይሁን በሚለው ዙሪያ በውስጥ ምክክር ላይ እንደሚገኙ ነው የተገለጸው። ሃሪ ማጓየር በማንቸስተር ዩናይትድ ቤት ያለው ውል በመጪው ወርሃ ነሐሴ የሚያጠናቀቅ ሲሆን ቤን ጃኮብስ እንደዘገበው ከሆነ አዲስ ውል የማግኘት እድሉም ሰፊ ነው ሲልም እንዲሁ በስፋትም ገልጿል። ኮቢ ማይኖ በውሰት ይለቃል የሚል እምነት እንዳለም የተገለጸ ሲሆን እንግሊዛዊው አማካይ ኮቢ ማይኖ በጥር የዝውውር መስኮት ከቀያዮቹ ሰይጣኖች ጋር እንደሚለያይ እየተገለጸም ይገኛል። ተጫዋቹ በማንቸስተር ዩናይትድ በውሰት ውል በመልቀቅ በቂ የመጫወት እድል ለማግኘት ወደሚችልበት እድል እንደሚያመራም ነው የተገለጸው። ናፖሊ እንዲሁም ዌስትሃም ተጫዋቹን በውሰት ለማስፈረም ፍላጎት ያሳዩ ክለቦች እንደሆኑም ተገልጿል። ተጫዋቹ ማንቸስተር ዩናይትድን በቋሚነት እንዲለቅ ሆነ በውሰት የዝውውር ጥያቄዎች ኮቢ ማይኖን በቋሚነት ማስፈረም የሚችሉበት አንቀጽ እንዲያካትቱ ፈቃድ እንደማይሰጡም ነው እየተመላከተም የሚገኙት። ዩናይትድ ስታንድ ቤን ጃኮብስ ዋቢ በማድረግ ከሰራው ዘገባ እየተወሰደ ነው። ይህም መረጃ ስኮት ማክቶሚናይ ምርጥ ግብ ነው ያስቆጠረው ሲልም ይገልጻል። ፓትሪክ ዶርጉ በክለባችን በቂ ጥሩ ተጫዋቾች አሉም ሲል እንዲሁ ገልጿል። የማንቸስተር ዩናይትድ የግራ መስመር ተመላላሽ ፓትሪክ ዶርጉ ከስኮትላንዱ ሽንፈት በኋላ ማክቶሚናይን በተመለከተ ለቀረበለት ጥያቄ ምላሽም ሰጥቷል። ያስቆጠራት ግብ ድንቅ ነበረች ያለው ፓትሪክ ዶርጉ ሆኖም በዩናይትድ በቂ ጥሩ ተጫዋቾች አሉን ሲልም ገልጿል። ዶርጉ አያይዞም ስኮት በናፖሊ ሊጉን በማሸነፉ ደስተኛ ነኝ በማለት ለተጫዋቹ ያለውን ቀና አመለካከት አሳይቷል። በዩናይትድ ጥሩ ሁኔታ ላይ ነን፣ ተጨማሪ እድሎችን ለማግኘት ቡድኑን ለመርዳት በልበ ሙሉነት እንነሳሳለን ሲልም ይገልጻል። ከዚህ በኋላ የሀገራት ጨዋታ ገና መጋቢት ነው፣ ረጅም ጊዜ ነው። እስከዚያው ድረስ በክለብ ብቻ ነው ማተኮር እያለብን ሲል እንዲሁ ፓትሪክ ዶርጉ መናገሩንም ተመለከትን። እዚህ ፈርናንዲኒዮ ጫማውንም ሰቅሏል። ብራዚላዊ የቀድሞ የማንቸስተር ሲቲ ተጫዋች የሆነው ፈርናንዲኒዮ ጫማውን መስቀሉ በይፋም አሳውቋል። ፈርናንዲኒዮ በ40 ዓመቱ እግር ኳስ ማቆሙን ይፋም ነው ያደረገው። አሁን መጫወት ደክሞኛል ያለው ፈርናንዲኒዮ በእግር ኳስ ከዚህ በኋላ የሚያነሳሳኝ ነገር የለም፣ የቻልኩትን ሁሉ አሳክቻለሁ በማለትም ነው የገለጸው። ፈርናንዲኒዮ ምን አሳካ የሚለውን ስንመለከት ፈርናንዲኒዮ በእግር ኳስ ሕይወቱ 5 የፕሪሚየር ሊግ ዋንጫዎችን ጨምሮ 30 ዋንጫዎችን ማሳካት የቻለም ተጫዋች ነው። ኤርሊንግ ብሮት ሃላንድ አዲስ ሪካርድም አስመዝግቧል። የማንቸስተር ሲቲው ተጫዋች የሆነው የዓለማችን ምርጡ አጥቂ ኤርሊንግ ብሮት ሃላንድ በመጀመሪያዎቹ 20 ጨዋታዎች ላይ 32 ግቦችን በማስቆጠር አዲስ ሪካርድ ማስመዝገቡ ነው የተገለጸው። በተጨማሪም አዲስ ሪካርድ ለመስበርም መቃረቡም ተገልጿል። ቀጣይ አራት ጨዋታዎች ከተደረገ በኋላ 400 ጨዋታ በማድረግ ብዙ ግብ ያስቆጠረ ተጫዋች በመሆኑም እንግዲህ ኤርሊንግ ብሮት ሃላንድ የሊዮኔል አንድሬስ ሜሲ እንዲሁም ደግሞ የሌሎችን የመስበር እድል እንዳለው ነው እየተገለጸ የሚገኘው። ሊዮኔል አንድሬስ ሜሲ እንዲሁም ደግሞ ክርስቲያኖ ሮናልዶ በዚህ ደረጃ ላይ በርካታ ግቦችን ማስቆጠርም አልቻሉም። ኤርሊንግ ብሮት ሃላንድ ግን ይህን ነገር የሚያሳካበት 4 ጨዋታዎች ብቻ እንደቀሩት ነው እየተገለጸም የሚገኘው። ማንቸስተር ሲቲ የበርንማውዙን ጥበበኛ አንቷን ሴሜኒዮን እየተከታተለ እንደሆነ እየተገለጸም ይገኛል። በአሁኑ ሰዓት ላይ ብዙ ክለቦች ተጫዋቹን ለማስፈረም እየተፎካከሩ ቢሆንም ማንቸስተር ሲቲ በየትኛውም ሰዓት ፉክክሩን ሊቀላቀል እንደሚችል ነው እንዲሁ ጃክ ጓን ይዞት የወጣው መረጃ እያሳየም የሚገኘው። ይህን ተጫዋች እንግዲህ በርካቶቹ እየፈለጉት ይገኛሉ። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ እንዲሁም ደግሞ ሊቨርፑል የዚህ ተጫዋች ፈላጊ ሆኖ ብቅ ማለታቸው ተገልጿል። በተለይም ሊቨርፑል የግሉ ለማድረግ የሙሐመድ ሳላህ ተተኪ የማድረግ ከፍተኛ ፍላጎት አላቸው። ማንቸስተር ዩናይትድ ደግሞ የአጥቂ ስፍራቸውን ለማጠናከር ይህን ተጫዋች ይመለከቱታል ተብሎ እንደሚጠበቅ የተገለጸ ሲሆን በርንማውዞች ይህን ተጫዋች እንግዲህ በጥር አሊያም ደግሞ በክረምት የዝውውር መስኮት የመሸጥ እድል ይኖራቸዋል። በተለይም በጥር የዝውውር መስኮት የሚሸጡት ከሆነ እስከ 65 ሚሊዮን ፓውንድ ሊያስገኝላቸውም ይችላል። ይህንን ተከትሎ በወጣው ዘገባ ነው እንግዲህ በርካቶቹ ይህን ተጫዋች የግላቸው ለማድረግ ፉክክር ውስጥ እንደሚገቡ የተገለጸው። ኤቤሬቺ ኤዜ በፕሪሚየር ሊጉ ከገጠማቸው ተጫዋቾች ውስጥ ከባዱ ማን እንደሆነ ተጠይቆም ነበር። ለኔ ዴብሬኔ ከየትኛውም ተጫዋች በላይ ከባድ ተጋጣሚ ነው ሲልም ይገልጻል። እሱ በሚጫወትበት መንገድ ለመጫወት እንዲሁም እሱ የሚያደርጋቸውን ነገሮች ማድረግ ከባድ ነው ሲል ነው የሚገልጸው። በከፍተኛ ደረጃ የሚያስብ ተጫዋች ነው። እንደሱ አይነት ተጫዋች እያየው ነው ያደጉት። ለሁሉም ችግሮች መፍትሄ ያለው ሰው ነው ሲልም እንዲሁ ይገልጿል። እሱ በጣም ልዩ ነው ሰው ነው ሲል እንዲሁ በስተመጨረሻ መግለጹንም ተመለከትን። ጃሩኖ ጋቱሶ ይናገራል። ፍሬድሪኮ ኬዛን ያልጠራውበት ጊዜ የለም ሲሉ ነው የሚገልጹት። የጣሊያን ብሔራዊ ቡድን አሰልጣኝ ጃሩኖ ጋቱሶ ፍሬድሪኮ ኬዛ ወደ ብሔራዊ ቡድን ያልተቀላቀለው በራሱ ምክንያት መሆኑን ነው የገለጹት። በሁሉም የብሔራዊ ቡድኖች እረፍት ሰዓት ላይ ጥሪ አቅርቤለታለሁ ያሉት አሰልጣኙ ችግሩ የኔ አይደለም ያሉት እንዲሁ ደግሞ ችግሩ የራሱ ነው በማለትም ነው አስተያየታቸውንም የሰጡት። የጣሊያን ብሔራዊ ቡድን በዓለም ዋንጫ ማጣሪያ መጀመሪያ ጥሎ ማለፍ ጨዋታውን ከሰሜን አይርላንድ ብሔራዊ ቡድን ጋር እንደተደለደለም ተመልክተናል። አሰልጣኙ ሰሜን አይርላንድ ተስፋ የማይቆርጥ ቡድን ሲሉ ቡድናቸውን እንዲሁ ማንሳታቸው ነው እየተገለጸ የሚገኘው። ወደ ዓለም ዋንጫ ግን ለመመለስ የቻለውን ሁሉ እንጥራለን፣ የምንችለውን ሁሉ እንቆፍራለን ሲል ነው እንዲሁ ጋቱሶ የተናገረው።
ራይትም ሀሳቡን ይሰጣል። እንግሊዝ ውስጥ ጥቁር ኮከብ ለማየት ዝግጁ አይደሉም ሲልም ይገልጻል። ቤሊንጋም የተጠላው ጥቁር ግን በራስ መተማመን ያለው ስለሆነ ነው ሲሉ እንዲሁም ይገልጻል። እንግሊዛዊ የቀድሞ ተጫዋች ራይት የእንግሊዝ መገናኛ ብዙሃን ጁድ ቤሊንጋም ላይ ጥሩ አመለካከት እንደሌላቸው ነው የገለጸው። ሚዲያዎች ኢፍትሐዊ ናቸው ሲል የወቀሰው ራይት የእንግሊዝ ብሔራዊ ቡድን ውስጥ ጥቁር ኮከብ ተጫዋች ለመመልከት ዝግጁም አይደሉም ሲልም እንዲሁ ይገልጻል። ለዚህም ምክንያቱ ጁድ ቤሊንጋም ነው። ጥቁር እንዲሁም ደግሞ ስኬታማ እንዲሁም በራስ መተማመን ያለው ተጫዋች ስለሆነ ሁሉም ተጫዋች አይወዱትም፣ ሁሉም ሰዎች አይወዱትም ሲል ነው እየገለጸ የሚገኘው። ንጎሎ ካንቴ ጥቁር ነው፣ ነገር ግን ትሁት እንዲሁም ደግሞ አንገቱን የደፋ በመሆኑ ሁሉም ይወደዋል ያለው ዋራይት፣ ነገር ግን እንደ ቤሊንጋም እንዲሁም ፖል ፖግባ አይነት ጥቁር ተጫዋቾች አይወደዱም ሲል ነው ሀሳቡንም የገለጸው። ቤሊንጋም በራስ መተማመን ያለው ትዕቢተኛ ጥቁር ተጫዋች ስለሚባል አንዳንድ ሰዎች ያስፈራቸዋል ሲል ዋራይት ሀሳቡንም ይሰጣል። የዴሊ ሜል ሪፖርት ክራይግ ሆፕ ስም ጠርቶ የጠቀሳቸው ዋራይት እንግዲህ እሱ ቤሊንጋም የሚያደርጋቸው ነገሮች ጥቁር ያደርጋል ተብሎ መጠበቅ አይችሉም ሲሉ ነው እየገለጸም የሚገኘው። ቤሊንጋምን እንዳነጋገር ነው የገለጸው ራይት ዝግጁ ሁን ብዬ መልእክት ልኬለታለሁ፣ ለምኑ ብሎ መልሶልኛል፣ እኔም ስማኝ ከጎን ነኝ ብዬዋለሁ ሲል ሀሳቡንም መግለጹን ነው እንዲሁ የተመለከት ነው። አሰልጣኝ ዣቪ አሎንሶ ፈረንሳዩን የግራ ተመላላሽ የሆነው ፌርላንድ ሜንዲን በመሀል ተከላካይነት ሚና አሰልፎ ለመሞከር እቅድ መያዙ እየተገለጸ ይገኛል። ምክንያቱም ቡድኑ ውስጥ አሁን ላይ በግራ ተመላላሽነት ሚና እንደ አልቫሮ ካራዴስ እንዲሁም ደግሞ ፌራን ጋርሺያ አይነት ተጫዋቾች በመኖራቸው ምክንያት አሰልጣኝ ዣቪ አሎንሶ ሜንዲን በቦታ ላይ ይመጥናል ብሎ አያስብም። በዚህም የተነሳ ሌሎች ሚናዎችን ሊሰጠው እንደሚችል በአሁኑ ሰዓት ላይ በሰፊው እየተገለጸም ነው የሚገኘው። በስተመጨረሻም ስለ ሳዲዮ ማኔ አንዳንድ ነገሮችን እናንሳ። ሳዲዮ ማኔ ከሳላ ጋር ስለነበረው ግንኙነት ትላንትና እንግዲህ በተለያዩ ነገሮች ምክንያት አንስቶም ነበር። ሳዲዮ ማኔ ስለ መሐመድ ሳላ ያለውን ግንኙነት አስመልክቶ ሲናገር ሳላ ድንቅ ተጫዋች ነው ሲልም ገልጿል። ጥሩ ተጫዋች ነው፣ ሁሉም ሰው ስለኛ የተጣላን እንደሆነ ይናገራል። ነገር ግን ነገሩ እንደዛም አይደለም። እሱ ደግሞ በጣም ጥሩ ሰው ነው። በእርግጥም ሜዳ ላይ አንዳንድ ጊዜ ኳሶችን ይሰጠኛል፣ እንዲሁም አንዳንድ ጊዜ ደግሞ አይሰጠኝም። ይህ በተደጋጋሚ ይከሰታል በማለትም ገልጾም ነበር። ማኔ አክሎም አንድ ጨዋታ ላይ ኳሱን ባለመቀበሉ በጣም ተናድጄም ነበር። የበርን ላይ ጨዋታም ነበርም ሲልም ይገልጻል። ከጨዋታው በኋላ በጣም ተናድጄም ነበር። በሚቀጥለው ቀን ሊያናገረኝ መጣ፣ ነገር ግን እንዴት እንደሚጀምር አያውቅም ነበር። ከጨዋታው በኋላ ወደ ቤታችን ስንሄድ አሁንም እንደተናደድኩበት አስበው ነበር። በሚቀጥለው ቀን መጥቶ እንድነጋገርም ጠየቀኝ። እኔም ተስማማው። ኳስ ላላቀብልህ አስቤም አይደረም ራስ ወዳድም ስለነበርኩ ነው ኳሱን ያላቀበልኩ ሲልም እንዲሁ መልሶልኛል ሲልም ይገልጻል። በስተመጨረሻ ማኔ እኔም ተረጋጋው አልኩት። ተናድጄ የነበረው ኳሱን በተሻለ ሁኔታ ማቀበል ትችል ነበር ብዬ ስለማመን ነው። ከዚያ ቀን ጀምሮ ግንኙነታችን ይበልጥ ተጠናከረ ሲል እንዲሁም ይገልጻል። ሳዲዮ ማኔ የኤርገን ክሎፕ በቦሩሲያ ዶርትመንድ በነበሩበት ጊዜ ሊያስፈርሙት እንደፈለጉት፣ ነገር ግን ሳይሳካ ቀርቶ በኋላም ሊቨርፑል እንደገቡ እንደገና እንደጠየቁትም ነበር የገለጸው። ማኔ ኤርገን ክሎፕ ዶርትመንድ እያሉ እኔ በሳልዝበርግ ሳለው የውድድር ዓመቱን ሊያስፈርመኝ ፈልጎም ነበር፣ ነገር ግን አልተሳካለትም። ወደ ሊቨርፑል በመጡ ጊዜም ድጋሜ ደወለልኝ፣ ያኔም አልተሳካም። ጥፋቱ የኔ ነበር። ምን ይመስልሃል አብረን እንስራ ብሎ ጠየቀኝ ሲል ከፈርዲናንድ ጋር በነበረው እንዲሁ ሀሳብ ላይም አንስቶ ነበር። ማኔም ሲቀጥል ከክሎፕ ጋር ስለ ኮንትራት ስንነጋገር ስለ ደሞዝ ወይም ደግሞ ስለሌላ ነገር አልተጨነቀም። ዋናው ፍላጎቴ ስምምነቱን ማረጋገጥና ወደ ሊቨርፑል ማምራት ብቻ አልነበረም ሲልም ይገልጻል። ማኔ ክሎፕ ለሊቨርፑል እንዴት እንዲጫወት እንዳሳመኑትም ተጠይቆ ነበር። በፈርዲናንድ ስር በነበረው ፖድካስት ላይም ሲመልስም እንግዲህ እንዲህ በማለትም ነበር። ክሎፕ ደወለልኝ፣ ስልኩንም አነሳሁት፣ ለራሴ አልኩት ይህ እኔ የምፈልገው ክሎፕ ነው፣ ይህ እኔ የምፈልገው አልኩት። ቃሌን ሰጠሁት፣ እሺ እመጣለሁም አልኩት። ሌሎች አሰልጣኞችም ይፈልጉኝ ነበር፣ ነገር ግን ልቤ ክሎፕ ጋር ብቻ ነበር እየሸፈተው ሲልም ይገልጻል። በዚያን ጊዜ ሊቨርፑል ሻምፒዮንስ ሊግ አይጫወትም ነበር፣ ነገር ግን ወደ ሊቨርፑል እንድመጣ ምክንያቱ ክሎፕ ነበር። ሊቨርፑል ብቻ አልነበረም። ክሎፕ ቡድኑን የሚመራበት መንገድ እጅግ በጣም ድንቅ ነበር። ያኔም ነበር የሳበኝ ሲልም ይገልጻል። ማኔ አክሎም ክሎፕ አሉኝ ማኔ ወደ ዶርትመንድ ስላልመጣ የኔ ጥፋት እንደሆነ አውቃለሁ። ቡድኑ አንድ ላይ እንገነባለን። ማንም መሄድ አይፈልግም። አብረን እናድጋለን። እናም እያንዳንዱን ጨዋታ ትጫወታለህ አለኝ። ያ ደግሞ እኔ ወሳኙ አረፍተ ነገርም ነበር። ለራሴ ይህ የምፈልገው ፕሮጀክት ነው አልኩት። እያንዳንዱን ጨዋታ እንደምንጫወተም ነግሮኛል። በጣም ሳላቅማማ ተቀበልኩ ሲልም ይናገራል። 2011 ላይ ፈረንሳይ ስደርስ እጆቼ ጓንት አድርጌ እንኳን በ5 ደቂቃ ውስጥ በረዶ ሆነብኝ ሲል እንዲሁ ማኔ እንዲሁ በሳቅ መልከም እንዲሁ ገልጾም ነበር። አሰልጣኙ ወደ መልበሻ ክፍል እንድመለስ ነገረኝ። ቀኑን ሙሉ ለብ ባለ ውሃ ውስጥ አድርጌ ነበር። እጅግ በጣም ከፍተኛ ቅዝቃዜ ነበር ሲል ፈረንሳይ ስለሄደበትም ጊዜ እንዲሁ ሀስቶ ነበር። ይህንን ታሪክ ከዚህ በፊት ተናግሬው አላውቅም። በዚያች ሌሊት እስከ ምሽት 2 ወይም ደግሞ 3 ሰዓት ድረስ በህመም ምክንያት መተኛት አልቻልኩም ነበርም ሲል ይገልጻል። ብርድ
እስከዚህ ድረስ ከባድ እንደሚሆን አስቤ አላውቅም ነበር ሲል ሳዲዮ ማኔ ተናግሯል። እጅግ በጣም ከባድ ጊዜ ነበር ወደ ፈረንሳይ የሄድኩበት እኔም ደግሞ እጅግ በጣም ከፍተኛ ቅዝቃዜ በነበረበት ጊዜ መሄዴ ደግሞ ምናልባትም እኔን ከፍተኛ በዛ ሰዓት ላይ ያላሰብኩት ነገር እንዲያጋጥመኝ አድርጎኛል ሲል እንዲሁ በፈርዲናንድ ፖድካስት ላይም ተናግሯል። ስለ ሙሐመድ ሳላህ ሲናገር ግን እጅግ በጣም ደስ የሚል ሰው ነው። አሁንም ቢሆን ሁላችሁም ልታሰቡ ትችላላችሁ። እኔና እሱ ግን እጅግ በጣም የምንዋደድ ሰው ነን። ሁሌም እሱ ለኔ እኔም ደግሞ ለሱ ሆነን ነው ያለፍነው ሲልም ሀሳብ መስጠቱን ነው የተመለከትነው። የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት የአርብ ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በከሰዓት ፕሮግራሞቻችን በተመሳሳይ በርካታ መረጃዎችን ይዘን የምንቀርብ ይሆናሉ። በተለይም ዛሬ የሚደረጉ ጋዜጣዊ መግለጫዎች አሉ በየክለቦች እሱን የምንመለከት ነው የሚሆነው። በተለይም አሰልጣኝ ሚኬል አርቴታ የሚያነሷቸው ሀሳቦች አሉ። ከሰሜን ለንደን ደርቢ ጨዋታን በፊት ስለሱ አንዳንድ ሀሳቦችን ይዘን የምንቀርብ ነው የሚሆነው። ሌሎች መረጃዎችንም ይዘን እንቀርባለን በስተ መጨረሻ ፕሮግራሞቻችን ላይ ወይም ደግሞ በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።